ልክ በእኛ ዘመን ሆኖ የተናገራቸው የሚመስሉ ነገሮች አሉ፣ ምልክቶች አሉ። አማኝም ይሁን የአማኝም ይሁን ምንም ይሁን ፈቅዶለት በዚህ ዓለም እየኖረ ነው ያለው። ስለዚህ እርሱ እግዚአብሔር መናፍቅ ይሁን ከሃዲ ይሁን ሰዶማዊ ይሁን ምንም ይሁን ያንን ሰው ስንነካበት አይወድም። የጦርንም ወሬ ትሰሙ ዘንድ አላችሁ የሚል የጦርነት ወሬ መሰማት በዚህ የደብረ ዘይት ተራራ ደቀ መዛሙርቱ ሁለቱም ሶስቱም ይሁን ብቻ ቀርበው ጥያቄ እንዳቀረቡ ይነግረናል። አማራ በኦሮሞ ላይ፣ ኦሮሞ በአማራ ላይ፣ ትግሬው በጉራጌ ላይ፣ ትግሬው እርስ በርስ በብሔር ተዋልነ እርስ በርስ የአንድ አገር ልጆች አንድ ኢትዮጵያ ልጆች የሆነው እርስ በርስ እንኳን እኛው በስተን ማለት ነው። እግዚአብሔር ፍቅር አይደለም ወይ ብለው ይጠየቁኝ አሉ። ስጋው ደግሞ የሚቀበሉ ህፃናት እግዚአብሔር ፍቅር አይደለም ወይ ብለው ይጠየቁኝ አሉ። የመምጣት ምልክቱ ምንድነው? ስትመጣ እንደው ሲሆን ኢትዮጵያዊ ወይ በሌላ ላይ ወሌላው በኢትዮጵያ ላይ ቢነሳ እንዲያምር ነበር። እዚሁ ግን የምን ህዝብ ነኝ የሚል የምን ብሔር ነኝ የሚል እርስ በርስ መንግስት ነኝ ያለ አንድ ሀገር በመንግስት ላይ እንግዲህ አሜሪካ በቬንዙዌላ ላይ ለምሳሌ ዝም ብለን የቀረቡን እንኳን እነሱ የተቀደሰ ማንነታቸው ውስጥ ያ የርኩሰት ስራ ሰውን የምንጠላ ነው የሚመስላቸው። እግዚአብሔር የወደደውን እወዳለሁ እና መቼ ነው የምትመጣው? አንዱ ጥያቄያቸው ነው። this is not a sin ይላሉ። this is not sin ሰዶማዊነት ኃጢአት ማለት አይደለም ይላሉ። ወንጀል ነው። ሰው መሆን ምን ማለት ነው? አሜሪካ በኢራን ላይ፣ ኢራን በእስራኤል ላይ፣ እስራኤል በኢራን ላይ፣ ሩሲያ በዩክሬን ላይ፣ ዩክሬን በሩሲያ ላይ እንደው ዝም ብለን አሁን እንኳን በፈጥ ያገለው እንደ በዓለም የሚታየው ነው። መንግስት አንዱ መንግስት በሌላው መንግስት ላይ ድፍጥጭ እንትን ቢቀጥቅጭ አሸንፍ ይኖራል እያለ ያማለሸነፍም እያለ አንዱ ባንዱ ላይ የሚነሳል። ያኔው ህዝበሮ በምዕራቡ ዓለም ሌላ ቀርቶ ጾታን መናገር ወላጅ ልጄ ሴት ናት ወይም ወንድ ነው ብሎ እንዲናገር አይፈቀድለትም የሚባል ሁሉ ወሬ እስከ መሰማት ደርሷል። ህዝብ ይብለው ህዝበሮ በህዝብ እስራኤል ላይ መንግስተሮ በመንግስት እስራኤል ላይ ተብሎ ነው ያኔ ተተረጎመው ለጊዜው። ግን አሁን ለፍጻሜ ሲተረጎም ግን ጎልቶ ሰፍቶ እየተፈጸመ ያለንበት ነው። አራተኛው አምስተኛው በየሀገሩ የረሃብ መነሳት። አዳም ሲፈጠር ወንድ ነው፣ ሔዋን ስትፈጠር ሴት ናት። ይሄ የእግዚአብሔር ሕግ ነው። ሕግን መተላለፍ ወንጀል ነው በየሀገሩ እና ይሄም እንግዲህ ረሃቡ በቤተክርስቲያን እንደሚተረጎመው መንፈሳዊ ረሃብ አለ፣ ስጋዊ ረሃብ አለ። በብዙ አንፃር ልናየው እንችላለን። ረሃብ ነው። አሁን የረሃብ ጊዜ ነው። ሰው ዝም ብሎ በስጋ ደረጃ ሊያየው ይችላል። በስጋው እንኳን ጠጋቢ መስለው ግን በመንፈሱ ረሃብ ነው። በስጋቸው የጠገቡ ምንም አይነት የሚበላ የሚጠጣ ስጋዊ መብል ስጋዊ መጠጥ አጀንዳቸው አይደለም የምንላቸውን አሜሪካ፣ አውሮፓ ምናምን ብንል እንኳን ግን ረሃብተኞች ናቸው። ደግሞ በመንፈሳዊ ደረጃ ስናይ ማለት ረሃብ ነው። እግዚአብሔር ሲፈጥር አዳምና ሔዋን እንኳን አትብሉ የተባሉት ዕፀ በለስን ነው የበሉት። ይሄኛውን ደግሞ ከሰብአዊነት ያስወጣል። ይሄ ከሰብአዊነት ያስወጣል። ሰው ወደ አለመሆን ነው የሚወስደው። ከቤታቸው ሳይወጡ ስልክ ደውለው በዚህ ስልክ ደውልልኝ፣ በዚህ ስልክ ደውይልኝ ተብሎ ባሉበት ሆነው ስጋዊ ፈቃድን እንደሚፈጽሙ ሆነው በዝሙት ውስጥ ይኖራሉ። ከዛ ባለፈ ደግሞ ሲስተሙ አይፈቅድም እየተባለ እንግዲህ በዛ እነዛ ምዕራባውያን በቀረጹት ሲስተም ማለት ምድርን አናውጣናል እኛ ራሳችን ማለት ግድ የሆነ መሬት ተንቀጥቅጦ ቤት ፈረሰ ምናምን አይደለም ማየት ያለብን። እኛው ራሳችን በሃይማኖት ጉድለት እግዚአብሔርን በማስቆጣት በስነ ምግባራችን በእያንዳንዳችን ህይወት በምናመጣው ነገር እግዚአብሔርን ማስቆጣትን እኛው ራሳችን ምድርን አናውጣናል። ሰዶማዊ ግብርን እንዳትነቅፍ፣ በፍጹም እንዳትቃወም። ጾታን በተመለከተ መቀየር የሚፈልግ ካለ መቃወም አትችልም። ከእንስሳት እንኳን ሊፈጽሙት የማይፈጽሙት አራዊት እንኳን የማይፈጽሙት ርኩሰት ነው። ርኩሰቱን እንኳን እነዚህ እንግዲህ በትምህርት ጥቅስ ሲቀመጥልኝና ካህናቶቻቸው በትምህርት ጥቅስ ውስጥ ሆነው ያንን እንዲያስተናግዱ እንዲፈጽሙ ርኩሰቱን እንዲያስፈጽሙ ታዘው። እንግዲህ የዳግም ምጽአት ጉዳይ ሲነሳ እንግዲህ ጌታችን ተጠይቆ የሰጣቸው ምላሾች አሉ። በእኛ ዘመን ካለው ተጨባጭ ሁኔታ ጋር የሚገናኙ ናቸው እንዳሉ
ልክ በእኛ ዘመን ሆኖ የተናገራቸው የሚመስሉ ነገሮች አሉ፣ ምልክቶች አሉ። እና እነዚህን ምልክቶች ከኛ ዘመን ተጨባጭ ሁኔታ ጋራ ስንገመግመው እንዴት ነው መግለጽ የምንችለው? እንግዲህ የዛሬ 2000 ዓመት ነው በዚህ የደብረ ዘይት ተራራ ደቀ መዛሙርቱ 2ቱም 3ቱም ይሁን ብቻ ቀርበው ጥያቄ እንዳቀረቡ ይነግረናል። በሙሉም አንድ ላይ ሆነው ይሆናል። ባጭሩ ግን ጥያቄው የደቀ መዛሙርት ነው፣ መልሱ ደግሞ የጌታችን ነው። የመምጣት ምልክቱ ምንድን ነው ስትመጣ እና መቼ ነው የምትመጣው? አንዱ ጥያቄያቸው ነው። የመምጫ ምልክቶች ውስጥ ምን ምን ናቸው? ሌላዎቹ ጥያቄዎቻቸው ናቸው። ለሁለቱም ጥያቄዎች የተሰጡ ምላሾች ይኖራሉ። አሁን ከምናየውም ጋራ የሚዛመዱ ነገሮች ይኖራሉና እነዚህን እንዴት ነው የምንገልጻቸው? በጣም ጥሩ ነው። እንግዲህ እንደተባለው ቅዱሳን ሐዋርያት ደቀ መዛሙርቱ ጠየቁ፣ ጌታችን ደግሞ መልስ ሰጠ። እዛ ላይ የተዘረዘሩት ስናያቸው ወደ 14 ምልክቶች ተሰጥተዋል። 14 የሚሆኑ ምልክቶች ተሰጥተዋል። እነዚህ ከጊዜያችን ጋር ስናያቸው ደግሞ 14ቱም በሚባል ደረጃ ምናልባት ከዚህ ቀደም አምናም ከቻምናም ወይም የዛሬ 50 ዓመትም ወደ ኋላ የዛሬ 100 ዓመትም ይሄው እየተፈጸመ አልነበረም እንዴ ሊባል ይችላል። በምልአት ግን እዚህ የተጠቀሱት 14ቱም አሁን በምልአት በቃ እየተፈጸሙ ያየን ነው። መቼ ነው ሙሉ የሚሆኑት? እሱ የሚያውቃቸው። ጊዜው እንደው ጠቅላላ በደንብ ተፈጽሟል፣ አሁን ጊዜው አልቋል፣ ጨርሷል የሚለውን እንግዲህ ግን ቢያንስ ይሄ የምጥ ጣር እነዚህም ባያችሁ ጊዜ የምጥ ጣር መጀመሪያ ልክ አንዲት ሴት ልትወልድ ስትቀረብ ምጥ ግዝጋዜ ምናምን ይሉታል ገጠር አካባቢ እንደሚጀምራት እንደዚህ በደጅ እንደቀረበ ወቁ የተባለውን ሰዓት ግን አሁን በደጅ እንደቀረበ ደም በመናይበት ወደ 14 ምልክቶች ለምሳሌ የመጀመሪያው የጦርንም ወሬ ትሰሙ ዘንድ አላችሁ የሚል የጦርነት ወሬ መሰማት በየቦታው ይሄ ከመሰማትም አልፎ በገሃድ እኛም እያስተናገርን እንደ ሀገር እንደ አህጉር እንደ ዓለምም ስናይ አምናም ካቻምናም ከነበረው በላይ እስከዛሬ ከነበረው በላይ ደግሞ አሁን የበለጠ እንግዲህ ይልቁንም ጊዜው እየቀረበ ሲመጣ ምልክቶችን በጎላ በተረዳ እየታዩ ያሉበት ስለሆነ ጦርነት እንግዲህ እሱንም እንግዲህ ጊዜ እንዳልፈጅ ነው እንጂ ጦርነቱ ራሱ ስጋዊ ጦርነት አለ፣ ስጋዊ ጦርነት አለ፣ መንፈሳዊ ጦርነት አለ። በእያንዳንዳችን ሰው ላይ ከውጭ የሚመጣብን ጦርነት አለ። ደግሞ ውስጣችን ራሳችን ደግሞ ነፍስና ስጋ ፈቃደ ስጋና ፈቃደ ነፍስ ደግሞ እሱ ደግሞ ጦርነት የራሳችን የጦር ሜዳ ሆነን ራሳችንም ጦርነት የምናስተናግድ ሰዎች ነን። ከራሳችን ጀምረን በየትዳሩ ጦርነት ነው የምንሰማው። በየግል ህይወቱ በምንኩስናው በጋብቻው ሁለት መስመሮች ናቸው ያሉን። እንደው ባህታዊ ነኝ ባዩ በምንም ሰናይ ጦርነት ከራሱ ጋር ጦርነት አለ ውስጡ። እንደገና ውጭ ደግሞ እንደዚህ ያለና ቤተክርስቲያንም እንደዛው ውስጧ ጦርነት ነው፣ ውጫዊ ጦርነት ነው። ስለዚህ መንፈሳዊውም ውሳጣዊ የሆነውም ጦርነት አፋዊ የሆነውም ጦርነት የተጧጧፈበትን ጦርነትን በሁለቱም መንገድ በብዙ መዘርዘር ይቻላል። ከፍታው እየጨመረ የበለጠ እስከዛሬ ከነበረውም በላይ የበለጠ እንዳሉት ከፍታው እንደውንቱ እየጨመረ የመጣበት ጊዜ ላይ ነው የምንገኘው። ሁለተኛው የሐሰተኞች ነቢያት መነሳት ናቸው። የሐሰተኞች ነቢያትም ነበሩ፣ በፊትም ነበሩ። አሁን ግን በጣም አሁንም ቅድም እንዳሉት ከፍታውም እንደውንቱ ብዛትም በካየን እነኝ የሚሉ ሰዎች አፈጣው እኔ ነኝ የሚሉ ሰዎች አፈጣው የመጡበት ምናልባት ያ ሐሳይ መሲህ የምንለው ምናልባት ይቀረን ይሆናል እንጂ እሱ ነኝ ብሎ ሲመጣ እንደው እሱ ነው ምናልባት ሊቀረን የሚችለው እንጂ ግን የሱ ልክ ክርስቶስ ከመምጣቱ በፊት ነቢያት ተነስተው ሱባኤ እንደቆጠሩ ትንቢት እንደተናገሩ ምሳሌ እንደመሰሉ የሱን ደግሞ ያንን ሐሳይ መሲሁን መንገድ የሚያመቻቹ መንገድ ጠራጊውን መጥምቁን እንደላከ ክርስቶስ አስቀድሞ መንፈቅ ተቀድሞ ልክ አሁን ደግሞ አስቀድሞ የሚመጡ መንገድ ጠራጊዎቹ ግን በደንብ እያየን ያለንበት ነው። ወይ ሁለተኛው ነው እንግዲህ ምዕመናን አሁን ይሄንን የሚሰሙ ሁላችን ሁልጊዜ ከምን ጊዜውም በላይ ቆም ብለን የምናይበት ማለት ነው። ቆም ብለን የምናይበት ነው። ሶስተኛው የህዝብ በህዝብ ላይ መነሳት እዚሁ እኮ እያየን ነው። አማራ በኦሮሞ ላይ፣ ኦሮሞ በአማራ ላይ፣ ትግሬው በጉራጌ ላይ፣ ትግሬው እርስ በርስ በብሔር ተዋድነ እርስ በርስ የአንድ ሀገር ልጆች የአንድ ኢትዮጵያ ልጆች የሆን ነው። እርስ በርስ እንኳን እኛው በስተን ማለት ነው። እንደው ሲሆን ኢትዮጵያዊ ወይ በሌላ ላይ ወሌላው በኢትዮጵያ ላይ ቢነሳ እንዲያምር ነበር። እዚሁ ግን የምን ህዝብ ነኝ የሚል የምን ብሔር ነኝ የሚል እርስ በርስ ያየንበት ከምን ጊዜውም በላይ ማለት ነው። አሁን በጣም እየቀረበ መሆኑን በጣም ከሚያሳዩ ነገሮች እስከዛሬ በኢትዮጵያ ተነስተው የማያውቁ አጀንዳ ያልነበሩ መነጋገሪያ ያልነበሩ ኢትዮጵያ ጦርነቷ ከውጪ ወይ ሶማሌ ጦርነት የቅርቡ እንኳን ሶማሌ
ካራማራ ያሉን ሰሞኑን ሲያከብሩት እንደነበር ከሶማሌ ጋር ከምናን ጋር በፊትም ከግብጾች ጋር ከቱርኮች ጋር ወይም ደግሞ ከጣሊያን ጋር ከምን ጋር ነበር የነበረብን። አሁን ግን በቀጥታ ህዝብ በህዝብ ላይ እዚሁ ወንድም በወንድም ላይ በቃ ማለት ይቻላል የተነሳሳንበት ከምን ጊዜውም በላይ አይተነው የማናውቀውን አዲስ ነገር በዚህ በቅርብ ዓመታት እያስተናገርን ያለንበት ጊዜ ነው። ከጊዜያችንም ጋር ነው ነው ብዬ ነው እግረ መንገድ የሶስተኛውን አራተኛው መንግስት በመንግስት ላይ መንግስት ነኝ ያለ አንድ ሀገር በመንግስት ላይ እንግዲህ አሜሪካ በቬንዙዌላ ላይ ለምሳሌ ዝም ብለን የቅርቡን እንኳን አሜሪካ በኢራን ላይ፣ ኢራን በእስራኤል ላይ፣ እስራኤል በኢራን ላይ፣ ሩሲያ በዩክሬን ላይ፣ ዩክሬን በሩሲያ ላይ እንደው ዝም ብለን አሁን እንኳን በፈጥ ያገለው እንደ በዓለም የሚታየው ነው ከምን ማለት መንግስት አንዱ መንግስት በሌላው መንግስት ላይ ድፍጥጭ እንትን በቀጥቅጭ አሸንፍ ይኖራል እያለ ያ ማለት ሸነፍም እያለ አንዱ ባንዱ ላይ የምንነሳለ ያኔ ለያኔው ህዝብ በህዝብ የሚለው ህዝብ በህዝብ እስራኤል ላይ መንግስት በመንግስት እስራኤል ላይ ተብሎ ነው ያኔ ተተረጎመው ለጊዜው። ግን አሁን ለፍጻሜ ሲተረጎም ግን ጎልቶ ሰፍቶ እየተፈጸመ ያለንበት ነው። አራተኛው አምስተኛው በየሀገሩ የረሃብ መነሳት በየሀገሩ እና ይሄም እንግዲህ ረሃቡም በቤተክርስቲያን እንደሚተረጎመው መንፈሳዊ ረሃብ አለ፣ ስጋዊ ረሃብ አለ። በብዙ አንፃር ልናየው እንችላለን። ረሃብ ነው አሁን የረሃብ ጊዜ ነው። ሰው ዝም ብሎ በስጋ ደረጃ ሊያየው ይችላል። በስጋው እንኳን ጠጋቢ መስለው ግን በመንፈሱ ረሃብ ነው። በስጋቸው የጠገቡ ምንም አይነት የሚበላ የሚጠጣ ስጋዊ መብል ስጋዊ መጠጥ አጀንዳቸው አይደለም የምንላቸውን አሜሪካ አውሮፓ ምናምን ብንል እንኳን ግን ረሃብተኞች ናቸው። ደግሞ በመንፈሳዊ ደረጃ ስናይ ማለት ረሃብ ነው። ስለዚህ ምናልባት ሰው በስጋ ብቻ እንዳያስበው ረሃብ የማይሆን የጠፋበት ጊዜ አይደለም ወይ እንዳይል ረሃቡ እኮ ስጋዊ ብቻ አይደለም የሚለውንም አብሮ ካሰብን ረሃብም ጎልቶ የታየ በስነ ምግባር ረሃብ፣ የፍቅር ረሃብ፣ የሰላም ረሃብ ያያየንበት በቃ ረሃቡ ብዙ አይነት ስለሆነ ማለት ነው። በዚህ ደረጃ ካየነው በየሀገሩ ረሃብ መነሳት የተባለው በብዙ አይነት ልንገልጸው ስለምንችል ነው። ስድስተኛው የቸነፈር መከሰት ነው። ቸነፈር እንግዲህ ይሄ ባለፈው ኮሮና እንዳየነው አይነት ወረርሽኝ ዝም ብሎ ልናቆም ማንችል ድንገተኛ የሚነሱ ቸነፈሮች ናቸው። እነዚያንም በዚህ ስድስተኛ ላይ ነው ይመጣል ብሏል። አሁን እያየን ነው። አሁንም እኮ አላቋረጠም ሁሉ ግን እነዚህ ሁሉ ዓለም አቀፍ ናቸው። ዓለም አቀፍ ሲሆኑ ነው እንትኑ የበለጠ ብቸኛ ኢትዮጵያ ብቻ ከሆነ አይገልጥም። ዓለም አቀፍ መሆን አለባቸው ሁሉ እያንዳንዳቸው ዓለም አቀፍ ምልክቶች ጠቅላላ የተሰጡት ለሰው ልጆች ስለሆነ ዓለምን ጠቅላላ የሚመለከቱ ናቸው እንጂ አንድ ነገር በተናጠል የሚመለከቱ አይደሉም። ሌላው የምድር መናወጥ ነው። የምድር መናወጥ እኛ በምናውቀው መንገድ የመሬት መንቀጥቀጥ የምንለው አለ። ግን ምድር የምትናወጠው ደግሞ ጠይቡም ብሏል። በዚህ ደግሞ ምድር ትናወጣለች ይላልና በሰዎች ስነ ምግባር ጉድለት ከእግዚአብሔር ርቀት በመራቃችን ምክንያት ምድርን አናውጠናል እኛ ራሳችን ማለት ግድ የሆነ መሬት ተንቀጥቅጦ ቤት ፈረሰ ምናምን አይደለም ማየት ያለብን። እኛው ራሳችን በሃይማኖት ጉድለት እግዚአብሔርን በማስቆጣት በስነ ምግባራችን በእያንዳንዳችን ህይወት በምናመጣው ነገር እግዚአብሔርን አስቆጥተን እኛው ራሳችን ምድር አናውጠናል። አሁን እያደረግን ባለው ነገር ማለት ነውና የምድር መናወጥ የሚለውንም ከብዙ አቅጣጫ ማየት አለብን። ሰባተኛው እሱ ነው። ስምንተኛው ስለ ክርስቶስ መጠላት በስም የተጠላችሁ ትሆናላችሁ የሚለው ማለት እሱ ምልክት ነው። አሁን ከምን ጊዜውም በላይ አሁን ማለት ነው አሁን በቃ ክርስቲያን የሚለው ከምን ጊዜውም በላይ አሁን የሚያናድዳቸው ሰዎች በዝተዋል። የሚያናድዳቸው ሀገሮች እንደ ሀገር የሚያናድዳቸው ባለሀብቶች፣ የሚያናድዳቸው ባለስልጣናት፣ የሚያናድዳቸው በቃ ክርስቲያንን ሲያዩ መስቀልን ሲያዩ እንደውም በቀን የሚያማቸው በፊትም አሉ። ግን አሁን በፊት አይሁድ ብቻ ነበር። በፊት እንደው ይኖራል። አሁን ግን ተቀጠቅላለው ኦርቶዶክስ የሚለው ነው አሁን እንደ ዓለም ተጠልቷል። ለምሳሌ ኦርቶዶክስ ስሙን ይዘው ህይወቱን እንኳን ላይኖሩት ይችላሉ። ኦርቶዶክስ የሚለውን መስማት በቃ አሁን የዩክሬን የአሜሪካ ጦርነት እንኳን የኦርቶዶክስ እና የምዕራብ ዓለም ጦርነት ኦርቶዶክስ የሚለው ለማጥፋት የተደረገ ጦርነት ቢያንስ እንደ ኦርቶዶክስ ክርስቲያን የሚለው እና ስለ ስሜ የተጠላችሁ ትሆናላችሁ እንደ ሀገርም እንየው ምንም የማያውቁ ሰዎች ናቸው የሚገደሉት እኮ ሃይማኖታችሁ ምንድነው እንኳን ይባሉ አራርተው ሊናገሩ ነው አባቴ ሃይማኖት በቃ ኦርቶዶክስ ክርስቲያን ሊሉ ይችላሉ እንጂ እስኪ እንዴት ነው የምታምነው ቢባሉ እንዲህ ነው የማምነው ብለው ሊያወራሩ የማይችሉ ግን ክርስቲያን በመሆናቸው ብቻ ይገደላሉ። አሁን በሀገራችን እንደምን ክርስቲያን በመሆናቸው ብቻ በቃ ሌላ ነገር አይደለም በቃ እንጂ ያስተምሩ ብዙዎችን ስላጠመቀ ከኛ ተከታዮች ውስጥ ይሄን ያህል ሰው ስለወለሰደባቸው አይደለም እኮ እነዚህ የሚገደሉት ምንም እንኳን አይደለም ሌላ ሊወስዱ ለራሳቸው በእግዚአብሔር ቸርነት ተጠብቀው ያሉ ግን ክርስቲያኖች
ስለ ስሜ የተጠላችሁ ትሆናላችሁ የሚለው ክርስቲያን በመሆናቸው ካህን በመሆናቸው ምክንያት ነው። በአደባባይ በጥፊ ሲመቱ አይተናል። በድንጋይ ተቀጥቅጠው ሲገደሉ አይተናል አይደል? በቅርብ ጊዜ እኮ ነው እንዲሆን አዲስ አበባ ላይ ማለት ነው እኮ በድንጋይ ተቀጥቅጠው የሞተው እና ስለ ስሜ የተጠላችሁ ትሆናላችሁ። እሱን ስሙን የተሸከሙ መስቀሉን የተሸከሙ ካህናት በስሙ የሚጠሩ ክርስቲያኖች በመላው ዓለም ማለት ነው። ይሄም ዓለም አቀፋዊ ነው። ቅድም እንዳሉት ይሄም ኢትዮጵያ ብቻ አይደለም፣ ዓለም አቀፋዊ ነው። በግብጽም ይገደላሉ፣ በሌላ ቦታም ይገደላሉ። በቃ ክርስቲያን አሁን በተገኘበት ነው የሚገደለው። በቃ በህግ የተፈቀደ እስኪመስል ድረስ ማለት ነው። ማንም ደግሞ ሀይ የሚል የለም። ዜና እንኳን አይደለም። ሌሎች የሆነ ነገር አንድ ሰው የሆነ ነገር እዚህ ቦታ ላይ እንዲህ ተገደለ ተብሎ ዜና ነው። ክርስቲያን ግን በጅምላ ተፈጅዶ ዜና አይደለም ለዓለም። በቃ ዝም ነው የሚለው። ማንም እንኳን የሚቀባበለው የለም። ራሳቸው ክርስቲያኖች የተወሰኑ ምናምን እንደ ክርስቲያን ሚዲያዎች ሊጮሁ ይችላሉ። ማንም ሚዲያ ሽፋን እንኳን የሚሰጥ ዓለም አቀፍ ሆኖ የሚታወቀው ይሄ ኢትዮጵያ ውስጥ በጅምላ ይገደላሉ። ተገደለ ተብሎ ሲነገር ግን ያንን የሚቀባበል እንኳን ሚዲያ የለም። በቃ ዓለም አቀፍ መሆኑ በቃ ደስተኞች መሆናቸውን የምናውቀው ማለት ነው። በሌላ ምክንያት ግን አንድ ሰው ከተገደለ ኢትዮጵያ ውስጥ እንዲህ ያለ ምን ተገደለ ተብሎ ግን ቢቢሲ ምንም ሊዘግቡ ይችላል። ሌላው ግን አይዘግብም ማለት ነው። ዓለም አቀፍ ነው ማለት ነው። እና ይሄ ስለ ክርስቶስ መጠላት 8ኛው ነው። 9ኛው የብዙ ሰዎች ፍቅር መቀዝቀዝ። እንግዲህ ፍቅረ እግዚአብሔር መቼም በቤተክርስቲያናችን አስተምሮ ሁለት አይደለም፣ ፍቅረ እግዚአብሔር፣ ፍቅረ ሚስት። ስለዚህ ሁለቱም ሚስት ለባሏ ያላት ፍቅር ቀዝቅዟል በዚህ ዘመን። መቼም ደምስሰን 100% አንለውም እንጂ በአብዛኛው ባል ለሚስት ያለው ፍቅር ቀዝቅዟል። ሰው ለሰው ያለው ፍቅር ቀዝቅዟል። ወላጆች ለልጆቻቸው ያለው፣ ልጆች ለወላጆቻቸው፣ ወንድም ለወንድሙ ለእግዚአብሔርም ያለን ፍቅር ማለት ነው። አገልጋዮች ነን ከምንባለው እንኳን አንፃር እኮ ምናልባት የትናንቱን ያምናይ ካቻምነው ነው የምናመሰግነው። አሁን በብዙ ነገር የቀዘቀዘበት ጊዜ ነው። የብዙ ሰዎች ፍቅር ይቀዘቀዛል ሲባል ፍቅረ እግዚአብሔር ፍቅረ ቢጽም ያንን ነው። 10ኛው የጥፋት ርኩሰት በተቀደሰችው ስፍራ ከአመጽ ብዛት የተነሳ ነው የሚላት ከአመጽ ብዛት የተነሳ ብሎ ልዩ መገለጫ ይሰጣታል። እሷና እዚህ ያለው አመጽ እንዴት እንገልጸዋለን? አብረው እግረ መንገድ አመጹ እንግዲህ ቅድም እነዚህ አመጾቹ እኮ መገለጫዎቹ በቃ በእግዚአብሔር ላይ እኮ ናቸው አመጾቹ። ምክንያቱም በክርስቲያኖች ላይ የሚደረግ ነገር ሁሉ ለክሱ የሚደረግ ለክርስቲያኖች የሚደረግ ሁሉ ለሱ እንደተደረገ፣ በክርስቲያን ላይ የሚደረግ ሁሉ ደግሞ በሱ እንደተደረገ። አሁን በክርስቶስ የሚጠላሉ ክርስቲያኖች በየቦታው ይገደላሉ የምንለው ነገር እኮ በቃ በራሱ በክርስቶስ ላይ የተደረገ ነው። ክርስቶስን ነው እያሳደዱ ያሉት። አንተ የምታሳድደኝ እኔ ኢየሱስ ነኝ እንዳለው ማለት ነው። እና አመጹ እኮ በእግዚአብሔር ስም እኮ ነው። በስሙ እንኳን አመጽ ይፈጸማል። በቤቱ አመጽ ይፈጸማል። በክህነት ስም አመጽ ይፈጸማል። በመንኩስና ስም አመጽ ይፈጸማል። በስሙ አዎ ክርስቲያን ተብዬ አመጽ ነው ፈጽሞ የሚደረገው። ልባችን የሚያስበው አመጽ ነው። የምንናገረው አመጽ ነው። የምንተገብረው አመጽ ነው። በቤቱ እንደው አሁን እሱ እንደ መዘርዘር ይቻላል። ምናልባት አንዳንዶችን ደግሞ ድንግል ሊያስከፋ ይችላል። ወለ ልጅ እኮ አመጹ በተለይ በቤቱ በራሱ ቤት በቤተክርስቲያን እኮ ነው አሁን አይደል አይሉ ያለው አመጹ። እና በኋላ መጋቢ ሄሮንን የሚጨምሩበታል እንዳሉት ግን ከአመጽ ብዛት የተነሳ አመጽ ከመብዛቱ የተነሳ ከአመጻችን የተነሳ የሰዎች ፍቅር ይቀዘቅዛል። ለእግዚአብሔር ያለን ፍቅር እርስ በርስም ያለን ፍቅር አሁን ቀዝቅዞ ይሄም እንዳለማቀፍ የምናየው ነው። 10ኛው የጥፋት ርኩሰት በተቀደሰችው ስፍራ ቆሞ መታየት። የጥፋት ርኩሰት በቅድስናው ስፍራ ሊሆን የማይገባው ነገር እየሆነ ነው ያለው። ለምሳሌ በቅድስናው ስፍራ ቤተ ክህነት የቅድስና ስፍራ ነው። የቅድስና ቦታ ነው ቤተ ክህነት የሚፈጸምበት ቦታ ነው። ዛሬ ሙስናው፣ ጉቦውን ዘረኝነቱን ለምሳሌ ዘረኝነት የጥፋት ርኩሰት ነው። ጉቦ የጥፋት ርኩሰት ነው። የቅድስና ሊሆን አይችልም። ይሄ የተቀደሰው ስፍራ ነው ብዙ ያለው ማለት ነው። ለምሳሌ እንደገና የተቀደሰው ስፍራ እያንዳንዳችን እኛ እግዚአብሔር ማደሪያዎች ነን። ግን በውስጣችን ምንድነው እየተከናወነ ያለው? ምንድነው ማሰብ? ምንድነው የምናገረው? ጥላቻ ነግሶ የለው እያንዳንዳችን ህይወት ውስጥ ዘረኝነት ነግሶ ይሄል ዝሙት ነግሶ የለ ትዕቢት ነግሶ ይሄል በቃ ጠቅላላ እኮ ዝም ብለን ተቀባብተን ያለን። ውስጣችን ደግሞ አመጽ ቅድም በአመጽ የተሞላ እና ይሄ የጥፋት ርኩሰት የተቀደሰችው ስፍራ ግድ በቅድስናው ስፍራ በህንፃ ቤተክርስቲያኑ ብቻ ማለት አይደለም። በጉባኤው በእያንዳንዱ ክርስቲያን ህይወት በእያንዳንዱ ካህን ህይወት ምንድነው እየተፈጸመ ያለው ነገር? ስለዚህ የጥፋት ርኩሰት ቆሟል። አሁን በቃ ከምን ጊዜውም በላይ አሁን ቆሟል። አሁን በቃ ህጋዊ ሆኖ ጸድቆ አሁን ምንም እንደ ጥያቄ እንኳን አይመስልም ማለት ነው። ስንት አሉ ነው የሚባለው። አሁን እኮ ቤተክርስቲያን ልገባ ፈልጌ ልቀጠር ፈልጌ ቢል ስንት አሉ
አይ አንተ እንኳን ቀላል ነው የሚባለው እንጂ እንዴት የሚባል መደንገጥም ቀርቷል። እንዴት ታሰበ አይባልም። አይ አንተ እንኳን ቀላል ነው እኔ እኮ እንዲከፍዬ ነው የገባሁት አንተ ስንት ከፍለህ ገባህ ነው የሚባለው። ሰው እንኳን እንዲሁ እንኳን ቢገባ እንዲሁ እንኳን ያለ ጉቦ እንደው ድንገት አባቶች እንኳን በሰነ ስርዓት ያስገቡት አይ ማንም የሚያምነው አሁን አይገባም ተብሏል። በቃ እንዲሁ አይገባም ተብሎ እሱ ታምኗል። የጥፋት ርኩሰት ማለት ጉቦ እጅ መንሻ ወይም ደግሞ እንደገና ደግሞ ዘረኝነት ወይ በዘር ነው የሚገባው ተሳስቦ ወይ ደግሞ የሆነ ነገር ከፍሎ ነው የሚገባውና ይሄንን እንግዲህ እርሶ የሚጨምሩበት አስፈለገ 11ኛው የሐሳዊ መሲህ መምጣት እዛው ላይ ግን 11ኛው ላይ ሳይደርሱ መምህር እዚህ ላይ ይቀጥላሉ። ይቅርታ የጥፋት ርኩሰት አሁን በዓለም አቀፍ ደረጃ እያየን ነውና በዓለም አቀፍ ደረጃ ስናይ ሰዶማዊ ግብር በቤተ ክርስቲያን ተብለው በሚጠሩት እንደው ክርስቲያን ተብለው የሚጠሩ ስለሆኑ ክርስቲያንም ባይሆኑ ቤታቸውም ቤተክርስቲያን ተብሎ ስለሚጠራ ቤተክርስቲያን ባይሆን በዚህ በክርስትና ስም በሚጠሩ ምዕራባውያን ዓለም ሰዶማዊ ግብር በቤተ ክርስቲያን ደረጃ ህጋዊ ሆኖ ወንድ ከወንድ ሴት ከሴት ጋር የሚፈጸምበት ዓለም ላይ ደርሰናል እና ይህንንም ያጠቃልላል ብዬ ስለሰብኩ ነው። ያንን ርኩሰት እንደውም ያን እንግዲህ ኛዎች ነው አይደል ርኩሰት ነው። ከእንስሳት እንኳን ሊፈጽሙት የማይፈጽሙት አራዊት እንኳን የማይፈጽሙት ርኩሰት ነው። ርኩሰቱን እንኳን እነዚህ እንግዲህ በትምህርት ጥቅስ ሲቀመጥልኝና ካህናቶቻቸው በትምህርት ጥቅስ ውስጥ ሆነው ያንን እንዲያስተናግዱ እንዲፈጽሙ ርኩሰቱን እንዲያስፈጽሙ ታዘው ባይፈጽሙ ይባረራሉ ከዛ አገልግሎታቸው እንዲፈጽሙ ታዘዋል ማለት እንግዲህ መጀመሪያ መርግጥ እሱን እንኳን እኔ እንደው እሱን እንኳን እንተውና እሱን መቼስ የተቀደሰው ስፍራ ብለን እሱ መጥራት ስለማይገባን ብዬ ነው። እኔ በኋላ ልመልሰው የተቀደሰም ባይሆን ሐሳቦትን እንዳይረሱ የቆምንበት 10ኛ ነው 11ኛ ነው። በዚህ አጋጣሚ ከምዕራቡ ዓለም አባታችን መጥተዋል እና በምዕራቡ ዓለም ሌላ ቀርቶ ጾታን መናገር ወላጅ ልጄ ሴት ናት ወይም ወንድ ነው ብሎ እንዲናገር አይፈቀድለት የሚባል ሁሉ ወሬ እስከ መሰማት ደርሷል። ከዛ ባለፈ ደግሞ ሲስተሙ አይፈቅድም እየተባለ እንግዲህ በዛ እነዛ ምዕራባውያን በቀረጹት ሲስተም ማለት ሰዶማዊ ግብርን እንዳትነቅፍ በፍጹም እንዳትቃወም ጾታን በተመለከተ መቀየር የሚፈልግ ካለ መቃወም አትችልም ሲስተሙ ይሄ ነው እየተባለ እንደሚታገል እንሰማለን። ሰው ደግሞ በመኖር ደረጃ አሜሪካ በተቆይተዋል እና ይህንን እንዴት ያዩታል? ከዚህኛው ሐሳብ ጋር በኋላ ሌሎቹ ላይ ሐሳብ እንዲሰጡ መጣለሁ። እዚህኛው ላይ ያለችው የረከሰ ነገር የርኩሰት ነገር በተቀደሰ ቦታ በተቀደሰ ስፍራ ቆሞ ስታዩ ያን ጊዜ አንባቢው ያስተውል የሚል በጣም ከባድ ማስጠንቀቂያ ነብዩ ዳንኤል ራሱ ጌታችንም የነብዩ ዳንኤልን ጠቅሶ በዚህ ወንጌል ላይ ያሳርፎታልና እንደው አሁን ያለው ገሃዱ ዓለም ጋር የሚገናኝ ስለሆነ ሰውም በዛ ላይ ቆይታ ስለነበረው የአይን ምስክር ደግሞ ከሌላው የበለጠ ተደማጭነት ስላለው እርሶ እንዴት ያዩታል ይሄንን አባቴ? እሺ እግዚአብሔር ይስጥልኝ። አሁን እኛ በምናስበው መልኩ እኛ ኦርቶዶክሳውያን ነን፣ ክርስትናን እንኖርበታለን ብለን እናምናለን። አንዳንድ ጊዜ ከኛ ልጆች የሚጠየቅ ጥያቄ ነው። አሁን ለምሳሌ የተቀደሰውን በተቀደሰው ስፍራ ተብሎ ሲባል በተቀደሰው ስፍራ ተብሎ ሲባል ምን ማለት ነው? የረከሰው ነገር ለምሳሌ እኔ በአሜሪካን ሀገር ያየኋቸው ነገሮች ብነግራችሁ የሚቀድሱ ዲያቆናት እግዚአብሔር ፍቅር አይደለም ወይ ብለው ይጠየቁኝ አሉ። ስጋው ደግሞ የሚቀበሉ ህፃናት እግዚአብሔር ፍቅር አይደለም ወይ ብለው ይጠየቁኝ አሉ። አዎ ፍቅር ነው ብዬ ስላቸው ታዲያ ሰዶማውያንን ለምን ትጠላላችሁ? እነዚህ የተቀደሱ ናቸው። የኛ ልጆች በሃይማኖት ያሉ የተቀደሱ ናቸው። ህሊናቸው ውስጥ ግን በሚውሉበት ትምህርት ቤት ውስጥ ሁሉ መብት አለው ተብሎ ስለተነገራቸው እኛም ደግሞ በሃይማኖት ኮትኩተን ስላላሳደግናቸው እነሱ የተቀደሰ ማንነታቸው ውስጥ ያ የርኩሰት ስራ ሰውን የምንጠላ ነው የሚመስላቸው እንጂ ግብራቸውን እንደምንጠላ አያውቁም። እግዚአብሔር የጠላውን እንጠላለን፣ እግዚአብሔር የወደደውን እንወዳለን ነው መልሴ። እግዚአብሔር የወደደውን እወዳለሁ፣
እግዚአብሔር የጠላውን እጠላለሁ። አንድ ለልጆቼ የምመልስላቸው እንደዚህ ለመንፈሳዊ ልጆቼም ለወለድኳቸውም በስጋ ለተወለዱኝም የምመልስላቸው ነገር ቢኖር በዚህ አይነት ሐሳብ ውስጥ ስንነወያይ እግዚአብሔር አንድ የማይወደው ፍጹም የማይወደው ነገር አለ። ያም የሰው ልጅ ሲነኩበት አይወድም። አማኝም ይሁን የአማኝም ይሁን ምንም ይሁን ፈቅዶለት በዚህ ዓለም እየኖረ ነው ያለው። ስለዚህ እርሱ እግዚአብሔር መናፍቅ ይሁን ከሃዲ ይሁን ሰዶማዊ ይሁን ምንም ይሁን ያንን ሰው ስንነካበት አይወድም። በግብር ደግሞ ስንመስለውም አይወድም። ምክንያቱም የመጀመሪያው ሰው ለኛ እኛ ነን። ለኔ የመጀመሪያው ሰው መንካት የሌለብኝ ሰው እኔ ነኝ። ይህንን ቤተ መቅደስ እንዳይረክስ ነው የጥፋት ርኩሰት በተቀደሰው ስፍራ ሲል ይሄ ቤተ መቅደስ መጀመሪያ የጥፋት ርኩሰት ሊኖረው አይገባም። ይሄንን አካል ከዚህ አካል ቀጥሎ ለኔ የተሰጠኝ ቤተሰብ አለኝ። ልጆቼ ሰዶማዊነት ምን እንደሆነ ሊያውቁት ይገባሉ። ሰውነትም ምን እንደሆነ ሰው መሆን ማለት ልክ ዳዊት እንደተነገረው ልጅ ሆይ በርታ ሰው መሆን ተብሎ የለ ሰው መሆን ምን ማለት ነው? ለልጆቹ ስመልስላቸው ሰው ሁን ተብሎ ሲባል ሰው ስላልሆነ ነው። ያውም የ13 ዓመት ልጅ ሆይ በርታ ሰው ሁን ተብሎ የተባለው በ13 ዓመቱ ነው። ስለዚህ ሰው መሆን የሚጀምረው 13 ዓመት ላይ ነው ብዬ ለነሱ ነገርኳቸው። እነሱን አንጠላቸው። ሰው በመሆናቸው እግዚአብሔር ኢየሱስ ክርስቶስ ስለሞተላቸው አንጠላቸው። የእግዚአብሔር ፍቅር አይቀየርም። ዛሬም ኃጢአታቸውን እንጂ የሁላችንንም ኃጢአት እንጂ ሰውነታችንን አይጠላውም። አንድም ደግሞ በዛ ሀገር አንድም ማዳምጣቸው መምህር አሉና ምን ይላሉ? this is not a sin ይላሉ። this is not sin ሰዶማዊነት ኃጢአት ማለት አይደለም ይላሉ። ወንጀል ነው። አዳም ሲፈጠር ወንድ ነው። ሔዋን ስትፈጠር ሴት ናት። ይሄ የእግዚአብሔር ሕግ ነው። ሕግን መተላለፍ ወንጀል ነው፣ ከገነት ያስወጣል ይላሉ። አዳምና ሔዋን ሕግ ተላልፎ ከገነት ወጡ፣ ይቅርታ ጠየቁ፣ ወደ ገነት ገቡ። ስለዚህ እግዚአብሔር ሲፈጥር አዳምና ሔዋን እንኳን አትብሉ የተባሉት ዕፀ በለስን ነው የበሉት። ይሄኛውን ደግሞ ከሰብአዊነት ያስወጣል። ይሄ ከሰብአዊነት ያስወጣል፣ ሰው ወደ አለመሆን ነው የሚወስደው። ስለዚህ አዳም እና ሔዋን የፍጥረት ሁሉ መገኛ ናቸው። እግዚአብሔር ፈጥሮ ኮክሬተር አደረጋቸው ይላሉ። የፍጥረቱ ተባባሪ ፈጣሪዎች ሆኑ። ስለዚህ ሰው የሚወለደው ከማን ነው ብዬ ጠይቃቸዋለሁ። እነሱም እኮ ለምሳሌ አሁን በሃይማኖት እንትወውና ክርስቶስ ያልሞተለት የሰው ልጅ አለ ወይ? የለም። ክርስቶስ ያልፈጠረው የሰው ልጅ አለ ወይ? የለም። ስለዚህ እነዛም ሰዎች ፍጡራን ናቸው። ስለዚህ አንድ ጊዜ በጣም ለዚህ ሊሆን ይችላል ብዬ ላንሳው እንጂ ባላንሳው ደስ የሚለኝ አንድ የተፈጸመ ነገር አለ። እናት ልጇ ሰዶማዊ ሆኖ በሰዶማውያን ሕይወት የሚኖር ሆኖ ልጅ መውለድ ይፈልጋል። ያ ልጅ መውለድ የፈለገ ልጅ እናቱን ሄዶ ጠይቆ እናቱ እሺ ብላው የሱን ዘር በሕክምና ተቀብላ ልጅ ወለደችለት። ከዚህ በላይ የሰው ልጅ የሚያረክሰው ምን አለ? ስለዚህ የሰው ልጅ እኮ ጌታ ስለሞተለት ብቻ የተቀደሰ ነው። በቃ ተቀድሷል። የጥንት በደሉ የጥንት ኃጢአቱ ሁሉ ታብሷል። ከዛ በኋላ የማይሆን ያ የተቀደሰውን አካል በተፈቀደለት መንገድ ሳይሆን እስቲ አሁን አስቡት፣ ተኩላ የተባለው ማን ነው?
ያዕቆብ ልጆች የአባት ብንያም መሳቂተው ለምንድን ነው የተባለው? የአባቱን መኝታ ደፍሯል ተብሏል። ስለዚህ ይቺ እናት ምንድን ነው ያደረገችው? ደስ ብሎኝ ነው የማደርገዋለች። ከዚህ በላይ የጥፋት ርኩሰት ማህፀን ማለት ጌታ የሰራው የሰው መስሪያ ነው። የጥፋት ርኩሰትን ከዚህ በላይ በምን ይሰራል? ስለዚህ ዓለሙ የት ደርሷል? ዓለም ምን እያደረገ ነው ብለን ስንል የጥፋት ርኩሰትን በአካል እያኖረው ነው። ርኩሰቱ መርከሱ እናት ከልጇ መውለድ ያውም ደግሞ በማይፈቀድ መንገድ ይሄ ራሱ ይሄንን የመሰለ ነገር ይደረጋል። ቅድም እንዳነሳሁት ልጆቻችን ለምን እንጠላቸዋለን? እነሱም እኮ በሰውነታቸው ላይ መብት አላቸው። አንደበታቸው ስጋው ደግሞ የሚቀበል ነው። ይህንን የጥፋት ርኩሰት ንግግር ግን ሐሳብ ግን ማስተናገጃ መሆኑ ራሱ ቀላል አይደለም። ስለዚህ ከልጆቻችን ጋር ልንወያይ ይገባናል። እኔ ትልቁ ልጄ የ8 ዓመት ትንሹ ልጄ የ4 ዓመት ሆነው ነው ስለ ሰዶማዊነት መንገር የጀመርኩት። ምክንያቱም ትምህርት ቤት እያስተማሯቸው ስለሆነ እኔ መቅደም አለብኝ። ሕፃን ቂርቆስ በ3 ዓመቱ ምስክር የሆነው እናቱ ብታስተምረው ነው። ስለዚህ እኛ ልጆቻችን እድሜያቸው ደርሷል አልደረሰም ብለን የምንልበት ዘመን ላይ አይደለም። እነሱ የተቀደሱ ናቸው። የጥፋት ርኩሰት በእነሱ እንዳይታይ በተለይ በውጭው ዓለም ያሉ ወላጆች ሊጠነቀቁና ሊያሳውቁ የሚገባቸው ነገር ቢኖር ዛሬ ላይ የጥፋት ርኩሰት ተብሎ ከሚባሉ ነገሮች አንዱ አደንዛዥ እጽ መጠቀም። ለምሳሌ አደንዛዥ እጽ መጠቀም በብዙ ስቴቶች አሜሪካን ሀገር ውስጥ እየተፈቀደ ነው። የሚገርማችሁ ነገር ከትላንት ወዲያ አንድ ልጅ ደውላልኝ ቤተክርስቲያን ውስጥ በከረሜላ በቺፕስ በእንደዚህ በቀላል በሆኑ ነገሮች ድራግ እየተሸጠ ነውና ለልጆቻችን እንዴት እንንገር ተብሎ ውይይት ነበረን ዛሬ። አባዬ ምን ላድርግ አለችኝ። ለልጆችሽ ንገሪ፣ አሳያቸው፣ የማይነኩት የማይደርሱበት እንደሆነ ንገሪያቸው፣ ሱቁንም አሳያቸው፣ ስሙንም አስነብቢያቸው። ምክንያቱስ ነገ ኩኪስ ነው ብለው በኩኪስ ተሰርቶ መጥቷል። እንደ ድንች ቺፕስ ተደርጎ መጥቷል። ስለዚህ ይሄንን ለማን ሊሰጥ ነው? በቸኮሌት በከረሜላ ተሰርቶ መጥቷል። ስለዚህ ይሄ ደግሞ በገሃድ የሚሸጥ ነው እና እግዚአብሔርንና ስራውን ስናስብ አንድ አባት ነበሩኝ፣ ትልቅ አባት ምን ይሉኝ ነበረ? ዓለም ቤተ መቅደስ ናት፣ እግዚአብሔርም በዓለም ይቀደሳል ይሉኝ ነበር። እኛም በዓለም ውስጥ ያለን በቅድስናው ልንኖር የተፈቀድነን። ስለዚህ ይቺ ዓለም የቅድስናው መገለጫ እኮ ናት። የፈጠራት ማን ነው? ጌታ። መጋቢዋ ማን ነው? ጌታ። ስለዚህ የጥፋት ርኩሰት በምድር ላይ እንኳን በሚሆን ጊዜ ስፔሲፊክ አድርገን ቤተክርስቲያንን ብቻ መለየት ሳይሆን ዓለም ራሱ በደሙ ቀድሷታል። ደሙ ፈሶባት የለ። ስለዚህ በዚህች ምድር ላይ የሚደረገው እያንዳንዱ ነገር ግድ ሊለን ይገባል። በተለይ በህፃናት ልጆቻችን ላይ ልናሳያቸው ይገባናል። ጠላት እኮ እየነጠቀን ያለው ያላወቅነው ነገር እኛ ህሊናቸው ገና አልበሰለም እያለን ጠላት ያልበሰለ ህሊናቸውን እየመረዘ እየወሰደብን ያለው። ስለዚህ ህፃናቱን ለማዳን ሃይማኖትን ለማጽናት የምንችልበትን ነገር የምናስብ ከሆነ ከድራጉ ወጥተው ከሱሰኛነት ወጥተው ከሴሰኛነት ወጥተው ሌላው ነገር ደግሞ እዚህ የጥፋት ርኩሰት የሚባለው ነገር ላይ አንዳንድ ንስሐ ልጆቼ ተቸገርን ያሉኝ ነገር ነበር። የሚቆርቡ ልጆች ህፃናት የሆኑ ንስሐ ልጆች 14፣ 15፣ 16 ዓመት የሆኑ የዝሙት ፊልም ያያሉ። ስልካቸው ይሰጣቸዋል። በስልካቸው ላይ እንዴት አድርገው ማመንዘር እንዳለባቸው ይታያቸዋል። የዛ ሱስ ያዛቸዋል። እነዛ ልጆች የተቀደሱ ናቸው አይደሉም? የተቀደሱ ናቸው። አይናቸው ምን ላይ ይውላል? ስለዚህ ነገ መኖር ያለባችሁ እንዲህ ነው እየተባሉ በዚህ አይነት የሰዶማዊነት ሌላው ነገር ደግሞ
ከነገሩኝ ማለት ነው። ይሄ ልጆቻችን ያሉበትን ቦታ እንድናውቅ ነው የምነግራችሁ። ልጆቻችን ያሉበት ቦታ እንድናውቅ በስልክ ዝሙት ይፈጸማል። በስልክ ዝሙት ይፈጸማል። ከቤታቸው ሳይወጡ ስልክ ደውለው በዚህ ስልክ ደውልልኝ፣ በዚህ ስልክ ደውይልኝ ተብሎ ባሉበት ሆነው ስጋዊ ፈቃድን እንደሚፈጽሙ ሆነው በዝሙት ውስጥ ይኖራሉ። ስለዚህ እንደዚህ አይነት ምድርን የሚያረክሱ አሉ አይደል? ምድርን የሚያረክሱ አሉ። ስለዚህ ይሄ ሁሉ የጥፋት ርኩሰት ነው። ይሄንን ሁሉ ስንሰማ ዓለም የቱ ጋር ደርሳለች? ባለፈ ስሰማ በጣም ያሳዘነኝና ያስደነገጠኝ ነገር በጉግል ሰርቨር ላይ በዓለም በአንደኛ ደረጃ ኢትዮጵያ ታውቃለች። የዝሙት ፊልምን በመፈለግ ሰርች በማድረግ ልጆቻችን የቱ ጋር ናቸው ያሉት? ሌላው ፊልሙ ተሰርቶለት ይሆናል። ይሄ ኢንተርኔት ኢትዮጵያ ውስጥ ገባ ተብሎ በተባለበት ወቅት ላይ ኢንተርኔት ለሁሉም ሞባይል ደረሰ በተባለበት ወቅት ላይ ኢትዮጵያውያን በጣም ቁጥራቸው የሚያዳግት ይሄ ነው ብሎ ለማለት የሚያዳግት ይሄንን ነገር ሲመለከቱት ነበር። እኔ ለልጆቼ ባለቤቴም ከልጆቼ ጋር ስናወራ የተፈቀደውን ባልተፈቀደበት ሰዓት ማድረግ ዝሙት ነው ትላቸዋለች። ዝሙት ምንድነው? ማመንዘር ምንድነው ብለው ሲጠይቋት የተፈቀደውን ባልተፈቀደበት ሰዓት ማድረግ ስጋን ማርከስ ነው። ቤተክርስቲያን ቀድሳ ስትሰጣችሁ ወንዶቹን ሚስት ስትሰጣችሁ ሕፃናት በነበሩበት ጊዜ ነው ይሄንን መነግራችሁ። ገና ለትዳር እድሜያቸው አልደረሰም አንልም። እኛ ቤት ደርሷል። በቃ ዘመኑ የሚመግበው ብዙ ክፉ ነገር ስላለ ደርሷል እድሜያቸው። አሁን እኛ ዘመኑን ነው እያየን ያለነውና ዘመኑን ዋጁ የተባለው እንደዚህ ነው። ስለዚህ ወንድ ከሴት ጋር ይገናኛል፣ ተራክቦ ይፈጽማል። በሞባይል አይ ለልጆቻችን ስንነግራቸው ወንድ ከሴት ጋር ይገናኛል። እኔ የአባታችሁ ሚስት ነኝ፣ አባታችሁ የኔ ባል ነው፣ እምንተኛው አብረን ነው አይደለም ስትላቸው፣ አዎ ይሄንን መተኛት ቤተክርስቲያን ስለፈቀደችልን ስለተቀደሰ ነው። ከዚህ ከተቀደሰው ውጪ ቤተክርስቲያን ሳትፈቅድ እናንተ አንድ ስጋ ናችሁ ብላ ሳትል የሚያደርግ ሁሉ ርኩሰት ነው። ስለዚህ የጥፋት ርኩሰት በተቀደሰው ስፍራ ሲባል በትዳርም ቢሆን ባል ከሚስቱ ውጪ ሲሄድ፣ ሚስት ከባሏ ውጪ ስትሄድ ያ የተቀደሰውን በተለይ በስጋው ደግሞ ያው እኛ ትዳርን የምንመስለው የምንወስነው በቤተክርስቲያናችን በስጋው ደግሞ ሲሆን ትዳር ይባላል። ስለዚህ ያንን ሲያደርጉ ይሄንን ራሱ ማርከስ በተቀደሰው ስፍራ የጥፋት ርኩሰት ተብሎ የሚባለው ቢታይ እያለ ልጆቻችንን እንነግራለን ለማለት ነው። እግዚአብሔር ቃለ ሕይወት ያሰማል። በጣም ግሩም ነው። እስካሁን ድረስ አድማጭ ተመልካቾቻችን በማድረግ ሌሎችን በማስተማር ድርሻችሁን እንድታበረክቱ በዚሁ አጋጣሚ በማህበረ ተዋሕዶ ኦርቶዶክስ ማሳሰቢያ እናስቀድማለን። መምህራኖቻችንን እግዚአብሔር አምላክ ቃለ ሕይወት ያሰማልን። በጣም ግሩም ነው። ቅድም መምህር ፈቃዱን አቋርጬ ነው ወደ መምህር መጽናኛ መምህር መጽናኛ የወሰድኳችሁ 10ኛው ላይ ደርሰን ነበርና የተቀደሰው ነገር በረከሰው ስፍራ የረከሰው ነገር ነው። የረከሰው ነገር በተቀደሰው ስፍራ ቁሞ ስታዩ ያን ጊዜ አንባቢው ያስታውል። ነቢዩ ዳንኤል ቀድሞ የተናገረው ጌታችን በኋላ ደግሞ መልሶ የደገመው ቃል ነው ይሄ እና ይሄ በዚህ ዘመን በግልጽ የሚታይ ነው። የተቀደሰው የተባለው አንደኛው ቤተ መቅደሱ ሲሆን፣ ሁለተኛ የኛ ሰውነት የተቀደሰ ተብሏል። ዓለምም በጌታችን ደም የተቀደሰች ተብሏል። አባታችን መምህራችን እንደገለጹት መምህራኑ ሁለቱም እየገለጹት እንደሰማችሁት
በተቀደሰው የኛ ሰውነት በተቀደሰችው በክርስቶስ ደም በተቀደሰችው ዓለም በተቀደሰችው ቤተክርስቲያን የርኩሰት ነገር እንደ ሕጋዊ ተደርጎ ሲቆጠር ስታዩ ያን ጊዜ አንባቢ ያስተውል የሚለውን በሚገባ እየተነተኑልን ነው የመጡት እና ስለዚህ ይህንን ትምህርት እናንተም ለሌላው በማካፈል ድርሻችሁን እንድታበረክቱ በዚህ አጋጣሚ እናሳስባለን።